ቤተሰብ ይሁን ነባር ቤተሰቦች ማብራችሁ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ በኖላዊ ድራማ ነው የመጣሁት፣ ኖላዊ ድራማ ማለት ነው። በዛ ነው የመጣሁት ጋይስ። ክፍል 6 እንግዲህ ተለቋል፣ ደስ በሚል ሁኔታ ማለት ነው። የሚያጠነጥነው በሀና ነው። እንግዲህ ያው ሀና የቤት ሰራተኛ ሆና እየሰራች ትገኛለች ማለት ነው። ግን ደግሞ እዚህ ቤት የቤት ሰራተኛ ሆና የምንሰራበት የራሷ የእናቷ ቤት ነው ማለት ነው። ምክንያቱም እንደዛ ነው የሚያሳየው። እንግዲህ ሰላም በጣም እጅግ በጣም አስቸጋሪና ተንኮለኛ፣ በጣም የማትታዘዝ የራሷን ነገር መስራት የማትችል ነች ማለት ነው። ይብል ለእናቷ እንኳን አትታዘዝም፣ ለእናቷም ክፉ ነገር የምትመልስ ልጅ ነች ማለት ነው። እንግዲህ እናትየዋ ደግሞ ያው በልጅነቷ የጠፋች ልጇ ማለት ነው እየናፈቀቻት፣ እሷ ባስቸገረ ሰላም ባደረገችበት ጥፋት ባደረገችበት ሰዓት ዝም ምትላት የድሮ ልጇ ነች ማለት ነው። ምክንያቱም በጣም ስርዓት ያላትና ለእናቷ የምታስብ የምትታዘዛት ልጅ ስለነበረች በሰላም አይነት ስታያት ደግሞ እጅግ በጣም ለማየትና ለማግኘት እጅግ በጣም ትጓጓለች ማለት ነው። ግን ደግሞ የእሷ ልጅ እንግዲህ እኔ የጠረጠርኩት ሀኒ ትሆናለች ብዬ ነው የማስበው ማለት ነው። ያው ሀኒና እንዲሁም ደግሞ የሰላም ወንድም እጅግ በጣም ተግባብተዋል ማለት ነው። መናሴ እጅግ በጣም ከሀና ጋር ተግባብተዋል። መናሴ እጅግ በጣም መልካም ልጅ ነው። ምክንያቱም ሰውም ያከብራል። ልክ እንደ እናቱም እንደ እህቱም አይደለም፣ በስነ ስርዓት ነው ሰውንም የሚያናግረው ማለት ነው። እና ዛሬ እንግዲህ ቤተክርስቲያን ሄደው ነበረ። እንግዲህ የሀና አባትና እንዲሁም ደግሞ የሰላም እናት ተገናኝተዋል ማለት ነው። የተገናኙበት ምክንያት እንግዲህ የሀና አባት አብረውት የነበረው ያው የሚሰርቀው ልጅ ማለት ነው እና አብሯቸው ስለነበር፣ እንደዚሁም ከቤተክርስቲያን መልስ ደግሞ ቁርስ እየበሉ ስለነበር የሰላምን እናት ስልክ ሰርቆ ነበረ ማለት ነው። እና ስልኩን ሊሰጣት ወደ እሷ መተው ማለት ነው። የጠፋውን ስልኳን ደግሞ አምተው ሰጥተዋታል ማለት ነው። በመስጠታቸው ግን እሳቸውን ሌባ አንተ ነህ የወሰድከው በማለት ያልሆኑ ቃላቶችን የሰላም እናት ተናግራ ነበር ማለት ነው። እንግዲህ ያው እውነት ለመናገር ያው የሀኒ አባት ከሱ ጋር የነበረው ልጅ እንደማይሰርቅ ወይንም ደግሞ ከዚህ በኋላ ምንም ነገር እንደማይነካ፣ ወደፊቱ ወደ ኖርማል ህይወት እንደሚመለስ እንግዲህ ቃል ገብቶ ነበር። ግን ደግሞ እንደ ልጅ ወይንም ደግሞ እንደ ሀና ያያቸው አባት እንግዲህ ድጋሚ ሲሰርቅ ደግሞ እጅግ በጣም ተናደው ስለነበር ይቅርታም አላደረጉለትም፣ ከቤትም አባረውታል ማለት ነው። በመጨረሻ ግን ደላለው አስታርቃለሁኝ፣ ዛሬ ማታ አስታርቃለሁ፣ ችግር የለውም በማለት እንግዲህ ተስፋ ሰጥቶታል ማለት ነው። እንግዲህ መናሴ እጅግ በጣም መልካም ልጅ ነው። ከሀኒም ጋር በጣም ይግባባል ማለት ነው። ከቤት ውስጥ እሱ ነው ይብን እናትየዋ እንኳን ይሄን ያክል በጣም ከባድ ነች። ግን ደግሞ ልጅ እያለች አሁንም በህፃናቷ የጠፋችውን ልጇን ትፈልጋለች ማለት ነው። ግን አጠገቧ መሆኗንም አሁንም አላስታወለችም። ስለዚህ በእርግጠኝነት የእሷ ልጅ መሆን የምችለው ሀኒ ነች ብዬ ነው የማስበው ማለት ነው። መናሴ እህቱ ሆና ስትገኝ እጅግ በጣም ነው ደስ የሚለው። እንዲሁም ደግሞ የናሴ ዶክተር ወደ ውጭ ሊሄድ ሲል ሌላ ሰው ፈልጉ በማለት እንግዲህ እየነገራት ነው ያለው ዶክተሩ። እንግዲህ ያው ሰላምም እኔ ያክመዋለሁ ችግር የለውም እያለች እየቀለደችበት ትገኛለች ማለት ነው። በነገራችን ላይ ሀና እርግጠኛ ነኝ ዶክተር ታመጣለች፣ ለናሲ የሚንከባከበው ሰው እሷ ልታገኝ ትችላለች የሚል ሀሳብ ነው ያለኝ። እና ውድ ቤተሰቦቼ በክፍል 7 እንግዲህ ሁላችን በጉጉት የምንጠብቀው ይሆናል። በያላችሁ በሰላማችሁ